ሰላም 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 ለእናንተ ይሁን። የአባቴ ብሩካን ቅዱሳን ወንድሞች እህቶች፣ ከዘላለም ሞት ወደ ዘላለም ሕይወት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከጭንገፋ ከጨለማ ከሞት ከመከራ ወደ ዘላለም እረፍት፣ ሰላም፣ ፍስሐ፣ ደስታ፣ ብልጽግና፣ በረከት፣ ሕይወት የተሸጋገራችሁ ዕዳችሁ፣ በደላችሁ፣ ኃጢአታችሁ ሁሉ የተሰረዘላችሁ ለበረከት፣ ለሰላም፣ ለድልነሽነት፣ ለአሸናፊነት የተጠራችሁ የተወደዳችሁ ወራሾች ልጆች የተባላችሁ በሰማይ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ የሰማይ የምድር ጌታ አምላክ እግዚአብሔር የሆነላችሁ የልጁም የክርስቶስ ኢየሱስ ደም ከበደላችሁ ሁሉ አንጽቶ ንጹሐን ቅዱሳን ያደረጋችሁ በደሙ ዳግም የተወለዳችሁ በትንሣኤው ሕያዋን ሆናችሁ የቆማችሁ የተወደዳችሁ ወንድሞቼና እህቶቼ የእግዚአብሔር ሰላም፣ የእግዚአብሔር አብሮነት፣ የእግዚአብሔር ጸጋ፣ የእግዚአብሔር እረፍት ኢየሱስ ክርስቶስም ይትረፍረፍላችሁ። እንደምን ዋላችሁ? እግዚአብሔር አምላካችን የተባረከ ይሁን። ከመጸለያችን በፊት የእግዚአብሔርን ቃል አነባለሁ። ትንቢተ ኤርምያስ ምዕራፍ 33 ከ1 ጀምሮ እስከ 3 ያለውን አነባለሁ ማለት ነው። ኤርምያስ ገና በግዞት ቤት በአደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናው ዘንድ የሰራው እግዚአብሔር እንዲህ ይላል። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንዲህ ይላል። ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። ነቢዩ ኤርምያስ በታሰረበት በግዞት ቤት ባለበት ሰዓት ላይ እግዚአብሔር በእስራት ላይ ባለበት፣ በግዞት ላይ ባለበት፣ በመከራ ላይ ባለበት፣ ነፃነት አጥቶ ባለበት የእግዚአብሔር ቃል ወደ እሱ ምን እያለ መጣ? ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛውን ነገር አሳይሃለሁ አለው። እግዚአብሔር አምላካችን ታላቅ አምላካችን እግዚአብሔር ቅዱስ አምላካችን እግዚአብሔር ከእኛ አንድ ነገር ይፈልጋል። ወደ እርሱ እንድንጮህ፣ ወደ እርሱ እንድንለምን፣ ወደ እርሱ እንድንመለከት ቁልፋችን፣ መሰረታችን፣ ሕይወታችን፣ ስኬታችን፣ ብልጽግናችን፣ ደህንነታችን ሁሉ በእርሱ እጅ እንዳለ እንድናውቅ ከእርሱ እንድንቀበል ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ብንፈልግ የማናገኘው ነገር ሁሉ ከእግዚአብሔር ዘንድ እንደምናገኝ ከእርሱ ዘንድ እንድንቀበል እግዚአብሔር እንድናውቅ ይፈልጋል። ስንለምን እንቀበላለን። ስንጮህ ወደ እሱ ይሰማናል። ጩህ ያለበት ምክንያት ለምን ነው? ደጋግመህ ጠይቅ ነው። ደጋግመህ እኔን ጠይቀኝ። ምክንያቱም እግዚአብሔርን መጠየቅ እግዚአብሔርን ማክበር ነው። እግዚአብሔርን ማምለክ ነው። መጸለይ እግዚአብሔርን ማምለክ ነው። ከእግዚአብሔር ጋር መጣበቅ ነው። ከእግዚአብሔር ዘንድ ጋር ማውራት ነው። ከመንፈስ ቅዱስ ጋር ህብረት ማድረግ ነው። ማደግ ነው። መለምለም ነው። ፍሬያማ መሆን ነው መጸለይ። ስለዚህ እግዚአብሔር ለህይወታችን፣ ለመንገዳችን፣ ለድላችን መፍትሄው፣ ቁልፉ፣ ዋናው ነገሩ ወደ እርሱ መጮኻችን እንደሆነ እግዚአብሔር ሲነግረን ሁል ጊዜ ወደ እኔ ጩህ፣ ወደ እኔ ጩህ፣ ወደ እኔ ለምን፣ ተመለስ እያለ የእግዚአብሔር ቃል በመጽሐፍ ቅዱስ በብዙ ስፍራ ይናገራል ማለት ነው። እዚህም ጋር ለነቢዩ ኤርምያስ ወደ እኔ ጩህ፣ እኔም እመልስልሃለሁ ይላል ማለት ነው። እግዚአብሔር ታላቅና ኃይለኛ ነገርን አሳያለሁ ይላል። አንተ የማታውቀውን ወደ እግዚአብሔር ስንጮህ የማናውቀውን ነገር ያሳየናል። ታላቅ ነገር፣ ኃይለኛ ነገር አሳያለሁ። እግዚአብሔር ኃይለኛ ነገር፣ እስከ ዛሬ ያላወቅነው ያልተለማመድነው ነገር፣ ያልገባን ያልተረዳነው ነገር፣ በስብከት ይሁን በትምህርት ይሁን በምን ይሁን ያላገኘነው ያልገባን የተደበቀብን ነገር አናውቀው ሲል የተደበቀ ነገር ማለት ነው። የማናውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። ኃይለኛ ነገርን አሳይሃለሁ። ልክ ከጮኸ በኋላ ምን ይሆናል? ለእስራኤል ድል ይሆናል፣ ስኬት ይሆናል፣ መከናወን ይሆናል።
በረከትና ፍስሐ፣ ደስታ፣ እልልታ ይሆናል። የሙሽሪትና የሙሽራዎች ድምጽ ይሰማል በከተማዎች። ምድሪቱ ትለመልማለች። በደላቸውን ኃጢአታቸውን እምራለሁ ይቅር እላለሁ እያለ ወደ ታች ባለው ስፍራ ላይ ይናገራል ማለት ነው። እግዚአብሔር ስንጮህ ለካ ገና ያልደረስንበትን ዕውቀት ሊገልጥልን፣ ያላየነውን ነገር ሊያሳየን፣ ያልደረስንበትን ነገር ላይ ሊያደርሰን፣ ያልጨበጥነውን ነገር ሊያስጨብጠን፣ ኃይለኛ ነገርን እግዚአብሔር ሊያሳየን ይፈልጋል። ስለዚህ ወደ እኔ ጩህ ይለናል። ይህ ቃል ለሁላችን ለትምህርታችን ተጽፏል። ወደ እርሱ ስንጮህ ኃይለኛ ነገር፣ የማናውቀውን ያልሰማነውን ማንም ያልነገረንን ነገር እግዚአብሔር አምላካችን ይነግረናል ማለት ነው። እግዚአብሔር አምላካችን እያንዳንዳችን እንድንጮህ እግዚአብሔር ጸጋውን ያብዛልን፣ እንድንለምን እግዚአብሔር ጸጋውን ያብዛልን። የሚጮህ ይሻገራል፣ የሚጮህ ይሻገራል። ሕፃን ልጅ እንኳን ከእናቱ የሆነ ነገር ሲፈልግ በመጮህ ነው የሚገልጸው። እኛም እግዚአብሔር ወደ እኔ ጩሁ ያለን ጩሁ ነው ያለን። ምክንያቱም እንድንለምነው፣ አባትነቱን እንድናውቅ፣ ከእርሱ ብቻ እንድንቀበል፣ መልካም ነገር፣ መልካም ስጦታ፣ በጎ በረከት ሁሉ ከእግዚአብሔር ዘንድ እንደሆነ እንድንረዳ እግዚአብሔር ይፈልጋል። እግዚአብሔር አምላካችን ጸጋውን ያብዛልን። እግዚአብሔር አምላካችን ሆይ አንተ ቅዱስ ነህ። አንተ በሰማያት የምትኖር ሁሉን የምትገዛ ምድርን ሁሉን የምታስተዳድር፣ ለስልጣኔ ወሰን፣ ለመንግስት ወሰን፣ ለግዛት ወሰን፣ ለዘመን ፍጻሜ የሌለ ቅዱስ ኃያል ገናና አምላካችን እግዚአብሔር ሆይ ስምህ ይቀደስ። አምላካችን ሆይ መድኃኒታችን፣ ተስፋችን፣ ረፍታችን፣ ልምላሜያችን አንተ ነህ። ካንተ ውጪ ብቃት የለንም፣ ካንተ ውጪ አቅም የለንም። እግሮቻችንን እንደ ዋሊያ እግሮች የምታበረታ አምላካችን፣ ኃይላችን የምታድስ አንተ ነህ። ወደ መንገዴ፣ ወደ ፈቃዴ፣ ወደ ሐሳብህም፣ ወደ ዕውቀትህ፣ ወደ ጥበብህ፣ ወደ ጽድቅ የምትመራን አምላካችን አንተ ነህና ወደ አንተ እንጮሃለን። እግዚአብሔር ሆይ የምንጮህ እጅግ አብዝተን የምንጮህበትን አቅምና ጸጋ እንድጨምርልን ነው። እግዚአብሔር አምላክ ሆይ አቅምን ጨምርልን። ብዙ የማናውቀው ነገር አለ። ብዙ የተሰወረብን ነገር አለ። ብዙ እግዚአብሔር አምላክ ካንተ ያልተቀበልነው ነገር አለ። ለዚያም ነው እግዚአብሔር አምላክ በብዙ ማግሮምረም ህይወታችን፣ በብዙ ፈተና ህይወታችን፣ በብዙ አለመከናወን ህይወታችን እግዚአብሔር አምላክ ሆይ የምትዳክረው። እግዚአብሔር አምላክ ሆይ የተሰወረ ብዙ ነገር አለ። የማናውቀው ብዙ ነገር አለ። ኃይለኛ የሆነብን ብዙ ነገር አለ። የከበደብን ብዙ ነገር አለ። ስለዚህ እግዚአብሔር አምላክ ሆይ ኃይለኛውን ነገር የምናውቅበት፣ የተሰወረብንን ነገር የምናውቅበት፣ እግዚአብሔር አምላክ የተደበቀብንን ነገር የምናውቅበትን የምንጮህበትን እግዚአብሔር ኃይል ይሰጣል። የመንፈሳዊ ጤንነታችን መገለጫ ወደ አንተ መጮሃችን ነው። አንተን መራባችን፣ አንተን መጥማታችን ነው። አንተን ማለታችን ነውና እግዚአብሔር ሆይ ወደ አንተ መጮህ ካቆምን፣ አንተን መለመን ካቆምን፣ መመንመን፣ መሳሳት፣ መድከም፣ መውደቅ፣ መጨለም እግዚአብሔር አምላክ መጨንገፍ እንጀምራለን። ነገር ግን ወደ አንተ መጮህ ስንጀምር እግዚአብሔር አምላክ መለምለም፣ ማደግ፣ ማፍራት እግዚአብሔር አምላክ በከፍታ ላይ መሆን፣ ከሁኔታ በላይ መሆን፣ ድል መንሳት፣ ማሸነፍ ይሆንልናልና ጤንነታችን፣ መንፈሳዊ ጤንነታችንን በዚህ ያረጋግጣልና እግዚአብሔር አምላክ ሆይ የምንጮህበትን አቅም ስጠን። የምንጮህበትን እግዚአብሔር አምላክ አንተን የምንልበትን አቅም ስጠን። አምላካችን ሆይ ዝለናል፣ ደክመናል። አምላካችን የሚያስፈልገንን ነገር እንኳን መቀበል መለመን አልቻልንም። ወደ አንተ መጮህ አልቻልንም። ጌታ ሆይ በሕይወታችን ኃይለኛ ሆኖ ታላቅ ሆኖ የከበደን ብዙ ፈተና ብዙ ተግዳሮቶች አሉና እግዚአብሔር አምላክ የሚያስወስን የሚያስጨክን ወደ አንተ የሚያስጮህ አንተን ብቻ እንድንመለከት የሚረዳን እግዚአብሔር አምላክ ዕውቀትና ኃይል ጸጋ እንድታበዛልን እንጸልያለን። የጸሎትን ኃይል ጨምርልን።
የምንጮህበትን አቅም ጨምርልን። አንተን የምንናፍቅበትን ሰማይን የምንናፍቅበትን አቅም ጨምርልን። እግዚአብሔር አምላክ ሆይ እርዳን። እግዚአብሔር አምላክ ሆይ ፈውሰን። ልቦናችን ይፈወስ፣ አእምሮአችን ይፈወስ፣ ሐሳባችን ይፈወስ፣ ሕይወታችን፣ ኑሯችን፣ ስራችን ይፈወስ። አምላኬና መድኃኒቴ የተያዘብን ነገር ሁሉ ይለቀቅ። ተግዳሮት ፈተና የሆነብን ነገር ሁሉ በኢየሱስም ዛሬ ድል መንሳት ማሸነፍ ይሆንልን። እግዚአብሔር አምላኬ በማስተዋል በጥበብ እንድንወጣ እንድንገባ እርዳን። እግዚአብሔር አምላኬ ሆይ አንተን፣ መንገድህን፣ ሐሳብህን፣ ሕይወትን እግዚአብሔር ዕለት ዕለት እንድንናፍቅ የሚረዳን የአንተ ጸጋ ነውና ጸጋን አብዛልን። እግዚአብሔር ዛሬ በተለያየ ተግዳሮት ላሉ የሚጮውበትን አቅም ጨምርላቸው። በእምነት የሚጮውበትን ደግሞም የሚቀበሉበትን እምነት በጌታ በኢየሱስ ስም ጨምርላቸው። ድል የሚነሱበትን አቅም፣ የሚያሸንፉበትን አቅም ከስኬታቸው ጋር ከበረከታቸው ጋር እግዚአብሔር አምላክ ከመንፈሳዊ ትጥቃቸው ጋር የሚገናኙበት ኃይሉ በኢየሱስ ክርስቶስ ስም፣ ዕውቀት በኢየሱስ ክርስቶስ ስም፣ ኃይለኛ የሆነ እግዚአብሔር ያንተ በረከት ጸጋ እንዲያገኛቸው በኢየሱስ ስም እንጸልያለን። በእያንዳንዳችን አቅጣጫ ያለብንን ጥያቄና እግዚአብሔር የከበደን ነገር ሁሉ በአንተ ፊት የተገለጠ ነውና በጌታ በኢየሱስም ለእያንዳንዳችን በሚያስፈልገን ሁኔታ ሁሉ ስለምትረዳን፣ ስለምትገለጥልን፣ ስለምታግዘን እንለምናለን። የጌታችን የኢየሱስ ክርስቶስ ጸጋ ኃይል በኢየሱስ ስም ይብዛልን። የመንፈስ ቅዱስ ጥበብ፣ ማስተዋል፣ ዕውቀት በኢየሱስ ስም ይብዛልን። ከክፉ ነገር ሁሉ ሰውረን፣ ወደ ፈተና አታግባን። አቅም፣ ጉልበት፣ ማስተዋል፣ ጥበብ ሆነን በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን።